ሰላም ዩቲዩብ ዛሬም እንደተለመደው በላቪዲዮ ተከስተነዋል ነው ማለት ያራዳል ያ ባዬ ሶ ጋይስ ዛሬም በሌላ ቪዲዮ መተናል። የዛሬ ቪዲዮአችን ምንድነው የሚለው ያው ሰሞኑን በተለያዩ ቪዲዮዎች እየነገርኳችሁ ነበረ። ኮሜንት ላይ ለኔ ጥያቄ ካላችሁ ኮሜንት ላይ ንገሩኝ። እኔ የናንተን የሁላችሁንም ጥያቄ በአንድ ቪዲዮ አድርጌ ልስላችኋለሁ ብያችሁ ነበር። ሶ ዛሬ ቀኑ ነው ማለት ነው እና የናንተን ጥያቄዎች ዛሬ እመልሳለሁ ማለት ነው። ያበደ ቪዲዮ እንደሚኖረን ተስፋ አደርጋለሁ። እስከ መጨረሻ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ወደ ቪዲዮ ሶ ጋይስ በመጀመሪያው ያደረኩት ነገር ብዙዎቻችሁ የጠየቃችሁን ጥያቄ አንድ አይነትና ብዙም ጥያቄ ስለሌለ ኢንስታግራም ላይ ማታ ጥያቄ ጠይቁኝ ብዬ ስቶሪ አድርጌ ነበር። ኢንስታግራሙ ላይም 1 2 3 ጥያቄ መርጬ ነው እዚህ ጋር መልስላችሁ ማለት ነው። ሶ መጀመሪያ ምን ጀምረው ከዩቲዩቦቹ ጥያቄ ላይ ነው ማለት ነው። ያ ስክሪንሾት አድርጌያችኋለሁ። ሶ መጀመሪያ ከምንድን ጀምር? የመጀመሪያ ጥያቄያችን የሚሆነው ደግሞ ምንድነው እዚህ ጋር የቤቱ ስንተኛ ልጅ ነህ ይላል። ሃና ሁሴን የምትባል ልጅ ናት እየጠየቀችን የቤቱ ስንተኛ ልጅ ነህ ይላል። ሶ እኔ ጋይስ ለማንኛውም የቤቱ የመጀመሪያ ልጅ ነኝ። ታናሽ ብቻ ነው ያለኝ፣ 2 ታናሽ ዝማሬና አዝራ ይባላሉ። እነሱንም ሆፍሊ አንድ ቀን እንደምትተዋወቋቸው ተስፋ አደርጋለሁ። ዝማሬና አዝራ የሚባሉ 2 ወንድሞች አሉኝ። 2 በጣም መወዳቸው ወንድሞች አሉኝ። ሶ የቤቱ እኔ የመጀመሪያ ልጅ ነኝ። ከዛ 2 ታናናሽ ወንድሞች አሉኝ ማለት ነው። እና ሆፍሊ እነሱንም አንድ ቀን እንደምትተዋወቋቸው ተስፋ አደርጋለሁ። ለጊዜው እዚህ ሀገር ስለማይኖሩ ነው። ወደዚህ ሲመጡ ደግሞ አንድ ቀን አስተዋውቃቸዋለሁ። ያ ጋይስ ወደ ሁለተኛ ጥያቄያችን እንሂድ። ሁለተኛ ጥያቄያችን አዮሲያስ አቢት የሚባል ልጅ ነው የጠየቀን። ለብቻክ ነው እንዴ የምትኖረው ይላል። ብዙ ጊዜ ቪዲዮ ቤት ውስጥ ብቻዬን ስለምሰራ ይሆናል። አሁን ላይ ለብቻ አይደለም የምኖረው ጋይስ፣ ከአባቴ ጋር ነው እየኖርኩ ያለሁት። ለብቻ አይደለም የምኖረው፣ ከአባቴ ጋር ነው የምኖረው። ያ ወደ ሶስተኛው ጥያቄ እንለፍ። ሶስተኛ ጥያቄያችን ደግሞ የሚሆነው በጣም ብዙ ጊዜ ልጅ ይጠየቀኝ በረከት V8D የሚባል አካውንት በጣም ብዙ ጊዜ ነው ይጠየቀኝ። በምንድነው ቪዲዮ ኤዲት የምታደርገው? አረ በምንድነው? አረ ንገረኝ፣ አዶቤ ነው ወይ ካፕከት ነው ወይ ያለኝ ነበር። ዛሬ ልመልስለት ነው። ቪዲዮ ጋይስ እኔ ኤዲት የማደርገው አሁን ላይ ለአዶቤ አቅሙ የለኝም ጋይስ፣ አዶቤ ላይ አቅሙ የለኝም። ክራክ የተደረገውን እንኳን ላግኝ ብል እንኳን በጣም አስቸጋሪ ነው አሁን እሱን ለማግኘት። እና አሁን ላይ በካፕከት ነው ኤዲት የማደርገው ነው ቪዲዮዎችን በካፕከት ነው ኤዲት የማደርገው። እና ደግሞ አሁን ላይ ካፕከት በጣም ብዙ ነገሮችን በክፍያ እያደረገ ነው። አፕዴት በኖረው ቁጥር ካፕከት አፕዴት በኖረው ቁጥር የሆነ ነገር በክፍያ ሆኗል። በቃ በጣም ያስጣለኝ ነገር ወይ ቀስ ብለው ኦቨርሌንም በክፍያ ያደርጉታል። የምሬን ነው ጋይስ፣ እናቴ ትሙት በጣም እየደበረኝ ነው። ሁሉም ነገር በቃ አፕዴት አድርጌ ስገባ የሆነ ነገር በክፍያ ሆኗል። ይረበሉ። እሺ ወደ ስንተኛ? አራተኛ ጥያቄያችን ነው መሰለኝ አይደለ? አራተኛ ጥያቄያችን ደግሞ ምንድነው ሞቲቬት የሚያደርግህ? ማን የጠየቀን? ጁኤል ቭሎግስ ኢራት ነው የጠየቀን። አጋጣሚ ይሄ ልጅ ማታውቁት ካላችሁ እንደኔ ቭሎግ ይሰራል። አሁን ላይ እሱም ወደ 1000 ላይ ሊገባ ነው። ገብታችሁ ቼክ ብታረጉት የሚገራርም ቭሎጎች ታያላችሁ። ከሱም አብረን ኮላብ ያደረግነው ቪዲዮ አለ እሱ ጋር ጁኤል ቭሎግስ ይላል እዚህ ጋር እንደምታዩት። ወደ ጥያቄው ስንመለስ ዋትስ ሞቲቬትስ ዩ ይላል ጋይስ። እውነት ለምናገር እኔን ጋይስ ሞቲቬት የሚያደርገኝ የወደፊቴን ሳስበው ነው። በቃ ይኖራሚ ወደፊት መሆኑን ሳስበው እኔ እኮ ይታየኛል እናቴ ትሙት። ወደፊቴን ሳስበው በቃ ሞቲቬት ያደርገኛል። ይኖራሚ ወደፊቴን ሳስበው የበለጠ እንድሰራ፣ አሁን ላይ የበለጠ እንድሰራ፣ የበለጠ እንድጠነክር ሞቲቬት የሚያደርገኝ የወደፊቴን ማስበው ነገር ነው። ይኖራም ሰይ ያ ጋይስ ሞቲቬት የሚያደርገኝ እኔን የወደፊቴን ማስበው ነገር ነው። ወደፊት መደርስበትን ደረጃ ማስበው ነገር ነው ካሁን ሞቲቬት የሚያደርገኝ እና ጠንክሬ እንድሰራ በየቀኑ ቪዲዮ እንድለቅ የሚያደርገኝ ነገር የወደፊቴ ነው። ያ ከዛ አምስተኛ ጥያቄያችን ደግሞ አሁን የምቀርጽበት ካሜራ ምንድነው ስሙ? የካሜራው ስም ምንድነው ይባላል ጋይስ? አሁን ላይ ጋይስ እኔ የምቀርጽበት ካሜራ የኔ ራሴ አይደለም፣ የጓደኛዬ ነው። የኤኬን ታውቁታላችሁ፣ የሱ ካሜራ ነው። እና የምቀርጽበት ካሜራ ደግሞ DJI Action 3 ይባላል። በጣም አሪፍ ነው። እና ደግሞ ኤኬ ነው። ይሄን 13 ዴይ ቻሌንጅ ጨርስበት ብሎ ይሰጠኝ። በዚህ አጋጣሚ በጣም አመሰግናለሁ።
አመስግኑልኝ። እሱንም እንደዚህ አይነት ጥራት ያላቸው የሚገራርሙ ቪዲዮዎች እንደለቅላችሁ ስላደረገኝ ኤኬን አመስግኑልኝ ጋይስ። እና ያ ጋይስ አክሽን 3 ነው፣ DJI አክሽን 3 ነው። በጣም ያበረ ካሜራ ነው። ሪኮመንድ አደርጋችኋለሁ። ልገዙት ያሰባችሁ ሰዎች ሪኮመንድ አደርጋችኋለሁ። በዛ ላይ ደግሞ ዋተር ፕሩፍ ነው ጋይስ። ውሃ ውስጥ ይዛችሁት ብትገቡ ምንም አይሆንም። ሶ ስድስተኛው ጥያቄያችን ደግሞ ተምኔል በምን አፕ ነው የምትሰራው ይላል። ሶ ተምኔል ደግሞ የምሰራው ጋይስ አሁን ላይ ራሴ ነኝ እየሰራው ያለሁት። ከዚህ በፊት ግን ጓደኛዬ ነው የሚሰራልኝ የነበረው። በዚህ አጋጣሚ በጣም አመሰግናለሁ። እሱም ከጎን እያገዘኝ ነበር። አሁን ላይ ግን በሆነ ምክንያት እሱ አይደለም ተምኔል የሚሰራልኝ ራሴ ሆነኝ። ግን ከዚህ በፊት እሱ ነው የሚሰራልኝ የነበረው። ፍቅር ፒክሴልስ ይባላል። እዚህ ተምኔል ማሰራት የምትፈልጉ ምናምን ሰዎች ደግሞ ጽድት ያሉ ተምኔሎችን ፍቅር ፒክሴልስ ብላችሁ ቴሌግራም ላይ ቴሌግራም ላይ ፍቅር ፒክሴልስ ብትሉ ታግኙታላችሁ። ያ እሱ ነበር የሚሰራልኝ ተምኔሎች። አሁን ላይ እኔ ራሴን የምሰራው በቻትጂፒቲ AI ጋይስ። እንግዲህ እንደምታዩት በጣም ያባበረ ተምኔል ነው እየሰራልኝ ያለውና በቻትጂፒቲ AI ነው ተምኔል እየሰራ ያለሁት ለጊዜው። ያ ወደ 7ኛ ጥያቄያችን ስናልፍ ደግሞ ዩር ፌቨራይት ዩቲዩበር ይላል ኢትዮጵያ ውስጥ። ሶ እኔ ብዙ ፌቨራይት ዩቲዩበሮች አሉኝ ጋይስ። እኔ ያልዋሻችሁም ብዙ ፌቨራይት ዩቲዩበሮች አሉ። ግን ደግሞ የኔ አይዶል ወይም ደግሞ ሮል ሞዴሌ ማን መሰላችሁ? እስቲ ገምቱ። ማን ይመስላችኋል ጋይስ? አሁን ላይ የኔ ሮል ሞዴሌ ወይም ደግሞ ፌቨራይት ዩቲዩበሬ ጋይስ ጃኒ ነው። እኔ ያልዋሻችሁም ጃኒ ነው። እና ደግሞ ዩቲዩብም እንድጀምር ያደረገኝ እሱ ስለሆነ ማለት ነው። ያ ማይ ፌቨራይት ዩቲዩበር ኢዝ ጃኒ። ያ ሶ ወደ 8ኛ ጥያቄያችን ስንመጣ ደግሞ በጣም how to start YouTube video ኦኬ እንዴት ጀመርክ የሚል መስሎኝ ነበር። አይደለም how to start YouTube video እንዴት መጀመር ይቻላል ነው የሚለው ጥያቄው። ሶ ዩቲዩብ ቪዲዮ ነው የምመክራችሁ እንዴት እንደምትጀምሩ እንደሆነ ልንገራችሁ ጋይስ። ዩቲዩብ ቪዲዮ አንድ ደህና ካሜራ እስከሚይዝ ምናምን ብላችሁ አጠብቁ። ስልክ እስከሚኖረኝ ብላችሁ አጠብቁ። አባታችሁ የእናታችሁ ስልክ ይኖራችኋል አይደለ? በእነሱ መጀመር ትችላላችሁ ጋይስ። ማርያምን እኔ እየነገርኳችሁ ነው። ዩቲዩብ አሁን እጀምራለሁ፣ ነገ እጀምራለሁ፣ ከነገ ወዲያ እንደዚህ ያላችሁ ማርያምን ጊዜን ነው የምትገሉት። እኔ ራሱ አሁን መጀመሪያ በጣም ይቆጨኛል። በጣም የሚቆጨኝ ነገር ማርያምን። እና ቶሎ ባላችሁ ነገር ጀምሩ ዩቲዩብ ቪዲዮ። ያ አንደኛና ዋነኛው ነገር ዩቲዩብ ቪዲዮ ለመጀመር ቶሎ ብላችሁ ባላችሁ ነገር መጀመር እና ደግሞ ኤዲቲንግ መቻል፣ ተምኔል መስራት ምናምን እሱ ቀስ እያለ የሚመጣ ነገር ነው ጋይስ። ዋናው ግን መጀመር ነው። ያ ዩቲዩብ እንዴት ጀመርክ ይላል። ኦኬ ዩቲዩብ እንዴት ጀመርኩ መሰላችሁ ጋይስ? ቴክኖ ስልክ ነበረኝ። ቴክኖ ስልክ የታለ መሰላችሁ? ወይት ቆይ ጋይስ፣ እኔ ማለት ዩቲዩብ የጀመርኩት በዚህ ስልክ ነው፣ በቴክኖ ስልክ። እግዚአብሔርን ቻርጅ የለውም። በዚህ ስልክ ነው ዩቲዩብ የጀመርኩት። የመጀመሪያ እታች ያሉ ቪዲዮዎችን ሄዳችሁ ማየት ትችላላችሁ። በዚህ ቴክኖ ፖፕ 7 ነው ሲቀረጽ የነበረውና ካሜራው ሙተት ድክም በቃ ያለ ካሜራ ነበር። በጠቅጠቅ የሚቀረጽ ነው የሚመስለውና እና ደግሞ እስታኩ ጋይስ አጠይቁኝ፣ እግዚአብሔርን እስታኩ አጠይቁኝ በመድኃኒዓለም። በቃ ካብከት ላይ ኤዲት ለማድረግ የነበረው ስቃይ ከዛ ቪዲዮ ብቻ ታውት። ስጀምር በዚህ ስልክ ነበርና ጋይስ እንዴት ጀመርኩ መሰላችሁ? ይሄ ስልክ ብቻ ነበር የነበረኝ። ይሄ A16 አልነበረኝም። ይሄን ስልክ ምን አረኩ መሰላችሁ? ትምህርት ቤት ይዤ ሄድኩ። ያለምን በቃ ዝም ብዬ ማለት ለቀርጽ ምናምን ሳይሆን ዝም ብዬ ይዤ ሄድኩ ይሄን ስልክ። ከዛ ትምህርት ቤት ታገኘብኝ፣ አስተማሪው ወሰረብኝ፣ ቢሮ ተቀመጠ። ከአንድ ወር በኋላ ነው የሚሰጥ ተባለ። በቃ ምንም ማድረግ አልችልም። 1 ወር ድረስ መጠበቅ ነው ያለኝ አማራጭ። ሶ በዛን ጊዜ ምንድነው ማረገው? ቁጭ ብዬ ዩቲዩብ ነው ማየው፣ ቲቪ ላይ ዩቲዩብ ነው ማየው። የዛኔ ነው ዩቲዩብ በስነ ስርዓት ማየት የጀመርኩት ጋይስ። ዩቲዩብ ብዙም አልከታተልም ምናምን ነገር ነበር። ዩቲዩብ ማየት ጀመርኩ የዛኔ ቲቪ ላይ። ከዛ በቃ በጣም ብዙ ጊዜ ማየት ጀመርኩ። እና ኤፍጂ እና ጃኒ እና አቤል ብርሃኑ ማየት ጀመርኩ። ከዛ እንዴ ነገር ለምን ስልኬን ስቀበል እኔም ዩቲዩብ አልጀምርም? እስኪ አሪፍ ነገር ይመስላል ምናምን የሆነ በቃ ፍላጎቱ ውስጤ ማደር ጀመረ ማለት ነው። እነ ጃኒ ምናምን ሳይ በቃ ብቻ መስራት ፈለኩ ጋይስ። እና
እስኪ ስልኬን ሲቀበል ይሄን ነገርማ ጀምራለሁ ብዬ በቃ እዛው ዩቲዩብ ላይ ማጣራት ጀመርኩ። እንዴት ቪዲዮ እንደሚሰራ፣ እንዴት ኤዲት እንደሚደረግ፣ እንዴት ታምኔል እንደሚሰራ፣ ከዛ እንዴት አፕሎድ እንደሚደረግ ብቻ አጠቃላይ ዩቲዩብ ሲጀምሩ የሚያስፈልገውን ነገር አጠቃላይ እንዳለ ሪሰርች ማድረግ ጀመርኩኝ ማለት ሶ ከዛ ስልኬ ሊሰጠኝ ሳምንት ምናምን ሲቀረው አይዲያዎች መጻፍ ጀመርኩ። 9 አይዲያ ጻፍኩ። በቃ ወደ 30 ምናምን አይዲያ ጻፍኩኝ። ይታለ ደብተሩ አሁን እስካሁን ድረስ አለ ጋይስ። ቆይ ደብተሩ ይታለ መሰላችሁ? ለማንኛውም ተውት እሺ ጋይስ፣ ደብተሩን አጣሁት። እዚህ ጋር ነበር። አሁን ስፈልገው ማላገኘው ነገር። ለማንኛውም እሺ ወደ ሐሳባችን እንመለስ። እና አይዲያዎችን በቃ መጻፍ ጀመርኩ። በጣም ብዙ አይዲያ ጻፍኩ። ወደ 40 ምናምን አይዲያ ጻፍኩኝ። ግን እውነት ለምናገር 40ውን አይዲያ አልሰሩትም። ከዛ ውስጥ 10ን ወይ 5ን ይሰሩት እና ከዛ ስልኬ እንደተሰጠኝ በቃ ይፈጠነ ነው። መጀመሪያ የመለማመጃ ቪዲዮ ሰራው። ቤት ውስጥ ኩክ እያረኩ ምናምን ነገር ዝም ብዬ የመለማመጃ ቪዲዮ ሰራው። ምንም አይደለም አሪፍ ነው ምናምን ነገር ዋናው ነገር ከዛ ወደ ዋናው ነገር መጣው ማለት ነው። ከዛ ዩቲዩብ አካውንት ከፈትኩ። በስነ ስርዓት ዩቲዩብ አካውንት ከፈትኩ። ቪዲዮ ሰራው። የመጀመሪያ ቪዲዮ ደግሞ ምን ነበረ መሰላችሁ? እዚህ 4 ኪሎ አካባቢ የተከፈተ አንደርግራውንድ ሾፒንጎች ምናምን ነበሩና እነሱ ነበር የሰሩት የመጀመሪያ ቪዲዮ። አሁን ላይ የለም በኮፒራይት ምክንያት ጠፍቶብኛል ቪዲዮና እሱ ነበር የመጀመሪያ ቪዲዮ። እሱን የፈጠነ ሰራው። የፈጠነ ቤት ገብቼ ኤዲት አረኩ፣ ፖስትኩት። ከዛ ኢንስታግራም ላይ አዲስ ዩቲዩብ አካውንት ከፍቻለሁ ፕሊዝ ሰብስክራይብ አድርጉ ምናምን ብዬ ጓደኞቼን ሜንሽን እያረኩ ምናምን እየላኩላቸው አካውንቴን አንድ 20 ሰብስክራይበር ገባው ማለት ነው። እንደዛ እያልኩ መስራት ጀመርኩ መልቀቅ ጀመርኩ። ከዛ በመጨረሻ 100 ሰብስክራይበር ገባው ማለት። ከዛ 100 ሰብስክራይበር ከገባው በኋላ አሁን የተረዳሁት ነገር ምንድነው? የዛኔ የተረዳሁት ነገር ምንድን ነበረ? ስልክ መቀየር እንዳለብኝ ማለት ነው። የዛኔ ስልኬን ቀየርኩ። A16ቱን ያዝኩ ማለት ነው። ሳምሰንግ A16 አሁን ያለኝ ስልኬ ነው። ከዛ A16 ያዝኩኝ። በዚህ ቪሎጎችን ያባበሩ ቪሎጎችን ሰራው። ያው አሁን ላይ 1000 ሰብስክራይበር ገብተናል። እግዚአብሔር ይመስገን ማለት ነው። ያ የጀመርኩበት መንገድ ይሄንን ይመስል ነበር። አሁን ደግሞ ሌላ የተጠየቅኩት ነገር አለ። ምንድን ነበረ? ስንተኛ ክፍል ነኝ አሁን ጋይስ? አሁን ላይ ጋይስ 11ኛ ክፍል ነበርኩ። አሁን 2018 11ኛ ክፍል ነበርኩ። አሁን 2019 ደግሞ 12ኛ ክፍል ነው የምሆነው which is በጣም ቢዚ መሆንበት ሰዓት ነው። ዩቲዩብም ልጠፋበት የምችልበት ሰዓት ነው። አሮን ነው ብቻ በቃ ይሄ ትምህርት እንደማደርገው ጋይስ። ለማንኛውም አሁን ወደ 12ኛ ክፍል ነኝ ማለት ነው። ያ ተመስገን። አሁን 1 አመት ናት ይቀረች ልጨርስ ነው። ከዛ እዚህ ጋር ደግሞ ትራይክስ የሚባል ልጅ የጠየቀኝ ጥያቄ አለ። ምንድነው ጥያቄው? Do you have girlfriend ይላል ጋይስ። Do you have girlfriend? ከባድ ጥያቄ። እውነት ለመናገር እኔ አላውሻችሁም ጋይስ። አሁን ላይ እንደዚህ አይነት ነገር ውስጥ መገባበት ሰዓት አይደለም። ያው እድሜ ይገፋፋኛል ግን 18 አመት ነው ነገር የሚለው ይኖራኝ። ያው ግን አሁን ላይ እንደዚህ አይነት ነገር መገባበት ሰዓት ውስጥ አይደለም ነው። አሁን እኔ ትኩረት ያለው ጋይስ እኔ አልዋሻችሁም በቃ ዩቲዩብ ማርያምና የምሬን በቃ ዩቲዩብ በቃ እንዴት ነው ቫይራል ልወጣ የምችለው? እንዴት ነው ሞር ሰብስክራይብ ማገኘው? እንዴት ነው የተሻለ ቪዲዮ የምሰራው? እንዴት ነው የተሻለ ኤዲቲንግ የሚኖረኝ ምናምን ይኖራኝ። እዛ ላይ ነው ትኩረት ያለው እንጂ እንደዚህ አይነት ገርልፍሬንድ እሱ ቀስ እያለ ትንሽ እንበል ትንሽ ይናራሚ ዩቲዩብ ማብሮን ትንሽ ይበልና ወደዛ ነገር ውስጥ ደግሞ ትንሽ ቀንጠስ እንለበታለን። አሁን ላይ ገርልፍሬንድ የሚባል ነገር የለኝም። እና ደግሞ አሁን እዚህ ጋር what is your goal subscribers Israel ይሄ የኢንስታግራም ጥያቄ ነው ለማለት የፈለገችው። ጎልህ ስንት ሰብስክራይበር ነው? ያው ሰብስክራይበር አያቆምም ጋይስ። እውነት ለምናገር ሰብስክራይበር አያቆምም ግን ጎል ደግሞ እኔ ባልናገር ደስ ይለኛል ጋይስ። የተናገሩት በአፍ ይቀራል የሚባለው ነገር በጣም ብዙ ጊዜ ይሆንብኛል እና እኔ ላይ ጎሌን ባልነግራችሁ ደስ ይለኛል። ግን ደግሞ ያው እንደማንኛውም ሰው ጎል አለኝ፣ ሰብስክራይበር ጎል አለኝ። ጎል አላልኩም የሰብስክራይበር ጎል አለኝ እንደማንኛውም ሰው ያ ጎል አለኝ። ግን አሁን ላይ አልነግራችሁም ጋይስ፣ አልነግራችሁም ሶሪ። የተናገሩት በአፍ ይቀራል የሚባል ነገር ስላለ እኔም ደግሞ በተደጋጋሚ ስለሚሆንብኝ ነው። ኦልራይት የመጨረሻ ጥያቄያችን ደግሞ ኢቭሎግስ ኢን 3 years ይላል። ኢቭሎግስን የዛሬ 3 አመት ምን ላይ እንጠብቀው?
ያበደ ጥያቄ የዛሬ 3 አመት ኢቭሎግስ ይሄን ኢማጂን አድርጉት ራሳችሁ። ይሄ ማሰብ አያቅታችሁም ጋይስ። የዛሬ 3 አመት ኢቭሎግስ ሜን ካም በዚህ ኮንሲስተንሲ ሆኜ ከቀጠልኩ በዚህ አይነት ኮንሲስተንሲ ከቀጠልኩ ጋይስ የዛሬ 3 አመት we are gonna be crazy የዛሬ 3 አመት we are gonna be crazy የመጨረሻ ጥያቄያችን ይሄንን ይመስል ነበር። ጋይስ እንግዲህ የዛሬው ቪዲዮአችን ይሄንን መስል ነበር። ጥያቄያችሁን በትክክልና በመፈልጉት ሁኔታ እንደመለስኩላችሁ ተስፋ አደርጋለሁ። በሌላ ቪዲዮ ነገ እስከምንገናኝ ድረስ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ የሀቢብቲያንስ ተመችኛላችሁ ያራዳ ልጆች።